ሰላም ጤና ይስጥልኝ። ሱዋሎ ካሊ ሰሎሞን ፍሮም ኢኬሲኤስኤን ማርኬቲንግ። ዛሬ የምንወያየው አንድን ድርጅት ከሚያሰኙ መሰረታዊ አራት ነገሮች ስለ አንዱ ይሆናል። ይሄንን የምንወያየው በነገራችን ላይ ለምንድን ነው በጣም ብዙ ድርጅቶች እየወደቁ ስላሉና ብዙ ድርጅቶችም የወደቁት በዚህ ምክንያት ነው። ስለዚህ በዚህ አጋጣሚ መሪዎች ወይም ደግሞ የድርጅት ባለቤቶች ይሄንን ነገር ማወቅ ስለሚኖርባችሁ ዋናና ትልቁ የመውደቃችን ምክንያት እሱ ስለሆነ ስለሱ እናወራለን። አብራችሁን ቆዩ። እንግዲህ ከአራቱ መሰረታዊ ነገሮች አንዱ ስትራክቸር ነው። ስትራክቸር ማለት ባክቦን ኦፍ ዘ ካምፓኒ ማለት የጀርባ አጥንት። ለምሳሌ ማንኛውም ሰው የጀርባ አጥንት ሳይኖረው እንደማይንቀሳቀሰው ሁሉ ድርጅትም የጀርባ አጥንት ከሌለው ስትራክቸር ከሌለው አይንቀሳቀስም። አብዛኛው ችግር ከነጭራሹ ስትራክቸር የሌላቸው አሉ። ሁሉንም ስራ ለምሳሌ ፋይናንሱንም፣ ማርኬቲንጉንም፣ ሴልሱንም፣ ኤችአሩንም ሁሉንም ስራ ለመስራት የሚሞክሩ የቢዝነስ ባለቤቶች አሉ። ይሄ በጣም እኛ ሀገር የተለመደ ነው። በጣም የተለመደ ማለት ነው። እጅግ ብዙ ትራንዛክሽን ያላቸው በጣም ብዙ ስራ ያላቸው ግን ይሄንን ክሮስ ፋንክሽናል ሆነ የመስራት ችግር ያለባቸው ድርጅቶች ብዙ የወደቁ ድርጅቶች አሉ። በትላልቅ በኢንዱስትሪ ስኬል ያሉ ድርጅቶች ማለት ነው። እና ይሄ በጣም ሮንግ የሆነ በጣም ከአሰራር ውጭ የሆነና ብዙ ድርጅቶችን እየገደለ ስላለ ቤዚካሊ ስለዚህ እናወራለን። ለምሳሌ እኔ ፕራክቲካሊ የማውቀውን ነገር ልንገራችሁ። በዚህ ምክንያት እጅግ በቅንጦት ይኖሩ የነበሩ ልጆች ወደ ድህነት የተቀየሩ ልጆች ያውቃሉ። ስትራክቸራል ባለመሆኑ ሚስት የምታውቀው ጉድ የላትም። ልጆች ገና ህፃኖች ናቸው፣ የሚያውቁት ጉድ የላቸውም። እንግዲህ አባታቸው በጣም በእንክብካቤ አለ ለሚባለው ትምህርት ቤት ያስተምራቸው ነበረ። በአጋጣሚ ህይወቱ ሲያልፍ ግን ምንም እዚህ ግባ የሚባል ነገር የለም። ለምን ከተባለ ስትራክቸራል ስላልሆነ የት ገንዘቡም የት እንዳለ አይታወቅም፣ ማን እንደሚመራውም አይታወቅም። ስለዚህ በዚሁ አጋጣሚ ትልቅም ይሁን ትንሽ ድርጅቶች ስትራክቸራል መሆን አለባቸው። ዋጋ ያስከፍላሉ። ምክንያቱም ሂማን ቢንግ ኢዝ ሞርታል ባይዘኛ የሰው ልጅ ዘላለማዊ አይደለም። የመጀመሪያው ነገር ለቤተሰቦቻችን አደጋና ችግር እንዳንሆን ማለት ይሄ ለሁሉም ሰው ምክሬ ነው። ስለዚህ ሁልጊዜ በስልካችሁ ሁልጊዜ ባላችሁ አጋጣሚ እናንተ እስካላችሁ ጊዜ ትሰራላችሁ። እናንተ ሲደክማችሁ ስራው እንዳይቀጥል የምታደርጉበት አግባብ ወይም ደግሞ እግዚአብሔር አይብለውና በህይወት ስትለዩ ስራው የሚጠፋበት መንገድ ይሄ ሮግ አይባልም፣ ቢዝነስም ሊባል አይችልም። ይሄ ኮንትሮባንድ ነው ማለት ነው። ስለዚህ ስራ ሲኖራችሁ ትልቅ የሚሆን ትንሽ ኃላፊ ስትራክቸር ካለው ስራው ይቀጥላል። ሌላው ግን ስትራክቸራልም ሆኖ ጣልቃ የምትገቡ ሰዎችም አላችሁ። በስሙ ስትራክቸር ነው፣ ነገር ግን ብላችሁ ሁሉም ቦታ ላይ እየገባችሁ የምትፈተፍቱ ሰዎች አላችሁ። ይሄም ከዛ የሚተናነስ አለ። አንድ ሰው ሊሰራ የሚችለው አንድ ስራ፣ አንድ ሰው መታዘዝ የሚችለው ለአንድ ሰው ነው። ይሄ ሲባል ስትራክቸር አንድ አለቃ ለአንድ ሰው ሊሆን ይችላል። አንድ ሰው 100 ሰው ሊመራ ይችላል። ነገር ግን አንድ ሰው 100 ሰው ሊያዘው አይችልም። ስትራክቸር ነው የሚያሳየው። ስለዚህ በስትራክቸራችሁ መሰረት መመራት ነው። ስትራክቸር ማለት ፍሬምወርክ ነው። ክላሪቲ፣ አካውንቴቢሊቲ። ክሊር የሆነ ስራ ትሰጠዋለህ፣ አካውንቴብል ታደርገዋለህ። ክሊር የሆነ ጎልና ቪዥን ትሰጠዋለህ፣ ለዛ ደግሞ ተጠያቂ ይሆናል ማለት ነው። በአጠቃላይ ስትራክቸር ማለት ሃይራርኪን ያሳያል፣ ኮሚኒኬሽንን ያሳያል፣ ክሮስ ፋንክሽናል ዲፓርትመንቶችን በደንብ አድርጎ ስራቸውን ያሳያል ማለት ነው። ጆብ ዲስክሪፕሽንን ያሳያል። ስለዚህ ስትራክቸር ማለት እንደው ሰዎች በጣም ሚስ የሚያደርጉት እንደ ቢዝነስ በጣም ለብዙ ድርጅቶች መውደቅ ምክንያት የሚሆን ብዙ ጊዜ ማርኬቲንግ ማናጀር አለ ይባላል፣ የሚሰራው ሰው ሌላ ነው። ፋይናንስ ማናጀር አለ ይባላል፣ ባለቤት ጣልቃ ይገባል፣ ወንድም ጣልቃ ይገባል። በአጠቃላይ እነዚህ አይነት ነገሮች ለቢዝነሳችን መውደቅ ዋናና መሰረታዊ ነገሮች ናቸው። እኔ እነግራቸዋለሁ። ስትራክቸራል የሆኑ ድርጅቶች ቢንገዳገዱም አይወዱ። እኔ በሰራሁባቸው ተቋማት ስትራክቸር አለ። ስትራክቸር አለ ማለት በነገራችን ላይ አንድ ዋናው መሰረታዊ ችግር ተመጥቷል ማለት ነው። ስትራክቸር አለ ማለት ደግሞ ዋናው ይሄ ስትሮንግ የሚባለው ሀቢት ወይም ደግሞ ካልቸር አለ ማለት ነው። ምን ላይ ኦርጋናይዜሽን ላይ ያ ማለት በጣም ጥሩ ነው። ለምሳሌ 5 ዲፓርትመንት ወይም 7 ዲፓርትመንት ኖሮ 7ቱ ዲፓርትመንት እኩል አክት ሊያደርግ ይችላል። ነገር ግን ስትራክቸር ውስጥ ካለ ድረስ አንዱን ስለሚገሰው አንዱ ደግሞ ተጠያቂነት ግልጽ ስለሚሆንለት ስለሚሰራ ውጤታማ ይሆናል። ይሄም ለምሳሌ ግሩፕ ወርክ የምናበረታተው ወይም ደግሞ በቲም ወርክን የምናበረታተው ለዚህ ነው። ፕሮሰስ ሎስ ቢሆን እንኳን እዚህ ጋር ስትራክቸራል ከሆነ ይስተካከላል ማለት ነው። እና በአጠቃላይ ድርጅቶች ሁሉም ቦታ ላይ አንድ ሰው ሊሰራ ይችላል። እኔ በጣም ብዙ ማውቃቸው ሰዎች አሉ። ሁሉንም ስራ ራሳቸው የሚሰሩ ሚስት አታውቅም፣ ልጆች አያውቁም፣ ማንም አያውቅም። በነገራችን ላይ ሲስተማቸውን ማንም አያውቀው፣ ግን በጣም ብዙ ነገሮችን ራል ሊያደርጉ ይችላል፣ ደግሞም ያደርጋል። ይሄ ስራ ነው ብዬ አላለም። ከኮንትሮባንዲስት ይቻላል። ስለዚህ እንደዛ አይነት ነገሮች እንደ ሀገርም እንደ ግለሰብም ስለሚጎዱ እኔ ፕራክቲካሊ ነው የምነግራችሁ። ማውቀው ጓደኛ አለኝ፣ አባቱ ነፍስ ይማር፣ ሲሞት ወደ ድህነት ነው የተቀየረው። እኔ እንደውም አንድ ሰው አይደለም ማውቀው፣ 2 ሰው። ብዙ ጊዜ ስትራክቸር አላለመሆን ዋጋ ስለሚያስከፍል ባካችሁ ይሄን ድርጅቶችን ራን አርጉ። በቃ ድርጅቶች የህዝብ ናቸው ሲጀምር።
የግለሰብ ማለት ምን ለማለት ፈልጌ ነው 100 እና 200 ሰራተኛ ካለ ያ 200 ሰራተኛው ድርሻ ነው። የሀገር ሀብት ነው። ድርጅቶች የሀገር ሀብት ናቸው። ስለዚህ ወደ ድርጅት ወደ ፎርማል ድርጅት ያመጣችሁ ክፈሉ። ምንም ለሰራተኛ ብትከፍሉ አትጎዱ። ሰራተኛ በነገራችን ላይ ከሚለፋበት በላይ ለድርጅቶች የሚሰጠው ጥቅም በላይ ይበል። ኦልዌይስ ሪያሊቲ ነው። ሰራተኛ ይሰራል፣ ባለሀብት ይጠቀማል። ይሄ እኮ ነው ሀቁ። ነገር ግን ባለሀብቶችንም እናደንቃለን። when they are ፎርማል ሆነው ሰራተኛ ሲቀጥሩ፣ ሰራተኛ ሲያበረታቱ፣ የሀገርን ገጽታ ሲቀይሩ፣ ሰራተኞችም የስራ ዕድል ሲያገኙ ስታስቡት። አዘርዋይስ ግን ሰራተኛም ቀጥሮ ምንም ክሊር ያልሆነ ስትራክቸር ይሄ ባይዞ የማኔጅመንቶችም የሊደሮችም ችግር ነው። ሁሉን ነገር እሺ፣ ሁሉን ነገር ኦኬ እያልን የምንቀበል ከሆነ ለውጥ አይመጣም። የአስተሳሰብ ለውጥ ስለማይመጣ ስለምንቸገር እኔ ስትራክቸራል ላይ ሁሉም ሰው ቢሰራ በጣም መልካም ነው። አንድ ድርጅት ነው የሚባለው ስትራክቸራል ሆኖ ከቀጠለ ነው። ስለምትከታተሉኝ አመሰግናለሁ። በዚህ አጋጣሚ ላይክ፣ ሰብስክራይብ በማድረግ አብሮታችንን እናሳድግ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ።